ጓዶች እያንዳንዳችንን ሳይ ማለት ነው እንደውም ጸጉሬ እንደዚህ መብቀል የለበትም ነበር እና ትንሽ ከፍ እንኳን ይኸው ኮፍያው ዘለል ብላለች እና ያው ከነገ ጀምሮ ይወገዳል። አሁን እኔ የአንዳንዱን በደርግ ጊዜ የነበሩት ኮሎኔሎች፣ ጄኔራሎች፣ ሻለቃዎች፣ ሻምበሎች ሲሰማ ለካ መረሸን አለ፣ መታሰር አለ፣ መባረር አለ። እነኚህ ኮሎኔሎች፣ ሻለቃዎች፣ ሻምበሎች የሚገርመው ነገር ጥሩ ስራ አይሰሩም። አይገርምም? ግን እኔ በጣም ነው የታዘብኩት። ለካ መልካም ነገር እንደምትሰራ ሁሉ መጥፎም ስራ ይሰራል ማለት ነው። ጓድ መንግስቱ ኃይለማርያም ያስኮበለሏቸው ጄኔራሎች ናቸው። አይገርምም? እንዲሸነፉ ያደረጉት እነኚህ ጄኔራሎች ናቸው፣ ኮሎኔሎች ናቸው፣ እነኚህ ሻለቃዎች ናቸው። የኔ አጎት ሲታገል የነበረው ከነሱም ጋር እንደኔ ይታገል ነበር። ለካ ውስጥ ለውስጥም ችግር ነበር። ለካ ሀገር እንዳታድግ የሚያደርጉት አሉ። ለካ እንደዚህ ይሰባጣጠራሉ። አፈር ብላ ግን ለሀገር ታገል እንጂ አንተ መንግስትን ለመገልበጥ ትታገላለህ። ሀገርን ለማሳደግ ታገል እንጂ። እንደዚህ አይነት ኢትዮጵያኖች ናቸው ኋላ ቀርነትን ወደ ኋላ የሚያስቀሩ ጅቦች፣ የማይጠግቡ ግብስብስ ለብር የሚገዙ አሉ። እነዚህ ናቸው። እነዚህ መረሸን አይደለም፣ መሰቀል አይደለም፣ ማቃጠልም ያሰኛል። ምን ያደርግላል? አንተ እኮ እንደ ሻማ ቀልጠ ነገ እኮ ልጆቻችንን የተሻለ ትምህርት ቤት የተሻለ ኑሮ እየተደላደለ እየተንደላቀቁ ማለት ዘና ፈታ ብሎ ተዝናንተ አሁን ከእንግዲህ በኋላ የሚወለደው ትውልድ ከእንግዲህ በኋላ ያለው ትውልድ ልጆቻችን እርግጠኛ ሆኜ የማወራው ተዝናንተው ነው የሚኖሩት። እንደኛ አይቃጠሉም፣ እንደኛ አይቸገሩም። ይሄ ገራሚ ነው። ለካ ትንሽ ወደኋላ መለስ ኢትዮጵያ እኮ ረጅም ሂስትሪ ያላት የረጅም ባለ ታሪክ ናት። አይገርምም? ደርግ መሳሪያ የተሻለ መሳሪያ ሊገዛ ወደ ውጭ ሲወጡ ደርግ ኮብልሏል ብሎ ጠላት አስገብተዋል። እኔ የተሻለ መሳሪያ ነው ላመጣ የሄድኩት እንጂ ሀገሬን ክጄ ኮብልዬ አይደለም። ጥያቄና መልስ ሲደረግለት አይገርም? እመጣሉ እንደውም እመጣለሁ ተመልሼ አልተመቻቸለትም። በደቡብ አድርጌ እመጣለሁ ነበር ያለው፣ አልተመቻቸለትም። ሰብሮ ሊገባ ነበር ግን አልተመቻቸለትም። በደቡብ ሊመጣ ሲል አልሆነለትም። የሚገርመው ነገር ማስገባት እንችላለን እኛው የለም የሚያቆም የለም። የአሁኑን ትውልድ እርግጠኛ ሆኜ የምናገረው ነገር ማንኛውም ኃይል አያግድም። እዚቹ አብረን እንሞታታለን እንጂ ጥሎ መውጣት የሚባል ነገር የለም። እዚቹ ያ የድሮ ታሪክ ነው። የአሁኑ በዘመናዊ በተሻሻለ በዘመናዊ መሳሪያ በተሻለ እውቀት በልምድ በተማረ ባጠና ልምድ በተካፈለ እንደገና ወደ ኋላ ሂስትሪ በነበረው እንደገና ደግሞ በተሻሻለ በላቀ እውቀት በጥበብ በሲስተም
የአሁኑ ትውልድ ሀገር መምራት የሚችለው የሚይዘው እያደረገ ያለው እስከ ዓለም ድረስ እየመራ ነው ያለው። ዓለም እንኳን ኢትዮጵያ አይደለም ዓለም ሲስተም ብልህነት በተለምዶ በግምት እንደመለስ አይደለም። መለስ ሀገር በምንድን ነው የምትመራው? በግምት የሚመራ ነገር የለም። እኔ ትናንትና ሰማ እንዴ በግምት እንዴት ሀገር ይመራል ነው? በግምት አይመራም። በግምት የሚባል ነገር ከዚህ ተነስተህ ሩፋኤል ወይንም ደግሞ ማርያም እንጦጦ ማርያም ስንት ኪሎ ሜትር በግምት ስንት ሰዓት ትደርሳለህ የሚባለው ነገር በግምት የሚባለው ወይም ደግሞ አንድ እህል የችርቻሮ ነገር ስትገዛ በግምት የምትገዛው ነገር ይሄ ነገር ይሄን ያክል ያዋጣኛል፣ ይሄ ነገር ይሄን ያክል ያዋጣኛል ብለህ ገምተህ የምታስቀምጠው ወይ በሬ በግምት የምትሸጥ አቁመህ በግ፣ ፍየል፣ ዶሮ በግምት አቁመህ የምትሸጠው ነገር ነው በግምት የምትገምተው እንጂ ሀገር በግምት የሚተዳደርበት ምክንያት የለም። በትምህርትና በጥበብ በልምድ ነው። ሂስትሪ ወደ ኋላ ያለውን ሂስትሪ በማጥናት ነው። ወደፊት ደግሞ ምንድን ነው የሚመጣውን ብለህ ራዕይ በራዕይ ነው፣ በእቅድ ነው። በግምት የሚባል ነገር ከሱ ኋላ ቀርነት ጅቦች የሚያሰኝ ነገር ትክክል ነው። በግምት አይደረግም እንጂ ረሃብ የሚባል ነገር የለም ማለት ጓዶች። ደስ የሚል ነገር ያንበጣ መልካም ነገር ነው። እውነት ገበሬው እንዳንበጣ እየተሰባሰበ አይደረግም ማለት የለም። ምክንያቱም ገና ሲያስብ እዚህ በራዕይ አስቀድመን ሩቅ በእይታ ነው። እና ሀገር በምንድን ነው የሚመራው? እንዴት ነው በተሻሻለ እንዴት ነው ሊያድጉ የቻሉት? እኛስ እንዴት ነው ወደኋላ የቀረ ነው? በጥናት ነው። እና በቃ ይህንን ደግሞ የሰጠን የመሃይም አንደበት ላይ ያስቀመጠልን ፈጣሪ ክብር ምስጋና ይድረሰው። አመሰግነዋለሁ ፈጣሪ። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ልጆቻቸው ኩራታቸው የኢትዮጵያ ልጆች እናት ሀገራችን ኢትዮጵያ ለዘላለም ትኑር። ልጆችሽን እግዚአብሔር ይባርክ፣ አብዝቶ ይባርክ። ኢትዮጵያ እናት እስከ መጨረሻ ወድሻለሁ። አንቺን ለማሳደግ ቆይቶ የተነሳ ጀግና ይህ መንግስት ቀላል መንግስት አይደለም። ቀላል እንዲህ በቀላል ከወንበር ላይ የሚዘል አይደለም። ገና እንደዚህ እንዲህ ብሎ ሶፍት ሲያወጣ ከወንበር የሚዘል አይደለም። ሶፍት ክላሽ ቢደቅንብኝ እኔ ንቅንቃለሁ። እንዲህ ግንባር ነው የሚሰጥ ከወንበር የሚዘል አይደለም። ተነስ ባልም አልነሳ ነው በልክ ከሆነ ግን የዋህ ነኝ። በትትና ከሆነ ተነስቼ እናተቀምጥ ወንበር 30 ሰው ይበቃል። የተርደድር ነው ምን ቆም ተራ በተራ ብናርፍ የሚባል 30 ሰው ይበቃል። በትትን በመዋደድ በፍቅር የሚባል ነገር በጉልበትማ ምንድን ከጭቃ ነው የተሰራው። ጭቃ ነው ሸክላ ተሰባሪ ነው ድሮ። ስለዚህ እኔ በመፈርጠጥ አይደለም የሚዘል ሰው አይደለም። ከተቀመጥኩ ንቅንቅ አይደለም ንቅንቅ ዝፍዝፍ ነው። ማንም እንዲያራጉ